ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምንዋላችሁ አክብሮታዊ ሰላምታችን ከጣና ቴሌቪዥን ዜና ክፍል ይድረሳችሁ እያልን የመጋቢት 8 ቀን 2018 ዓ.ም የጣና ቴሌቪዥን የሰዓቱን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን በመቆየት ዜናዎቻችንንና የትንታኔ ዘገባችንን እንድትከታተሉ በአክብሮት እየጋበዝን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። የእግረኛ ሰራዊቱ በገባበት ሁሉ እየተመታና እየተበተነ የተቸገረ የብልጽግናው ስርዓት የተጠናከረ የድሮን ቅኝትና አሰሳን እያካሄደ መሆኑን ወታደራዊ ምንጮች ገልጸዋል። በበለሳና ደንበጫ አውራጃዎች የተደረጉት የድሮን ቅኝቶችን አስመልክቶ የተሰናዳውን ዝርዝር ዜናችን በቀዳሚነት ያስደምጣችኋል። የማስረሻን መንገድ የመረጡ የቀድሞ የፋኖ አባላትና መሪዎች በአስከፊ ሁኔታ ላይ ይገኛሉ ተብሏል። ከዚህ በከፋ መልኩ ደግሞ ስርዓቱ በጥይት ደብድቦ የገደላቸው መኖራቸውም ታውቋል። አስቀድሞም ቢሆን የስርዓቱ አካሄድ ያላማራቸው እነዚሁ እጅ የሰጡ የማስረሻ ቡድን አባላት ስጋት ገብቶናል፣ ምን ይሻለናል በማለት ለፕሮፌሰር መስፍን አርአያ ጥያቄ ማቅረባቸው አይዘነጋም። በዝርዝር የምታደምጡት መረጃችን ነው። የሙፈሪያት ነገር እያደረ ጥሬ ሆኗል። አብሮ አደግ ጓደኛቸውና የልቤ ብለው የሚጠሯቸው የብልጽግናው ሊቀመንበር በቅርቡ ከስልጣን ያገዷቸው ወይዘሮ ሙፈሪያት በትናንትናው ዕለት አንድ አነጋጋሪ ሪፖርት አቅርበው ነበር። ይህ አነጋጋሪ ሪፖርታቸው ምንድነው የሚለው ሊደመጥ የሚገባው መረጃ ነው። በዝርዝር እናስደምጣችኋለን። ትራምፕ ለምን ሰሚ ያጡ የሚለው ርዕስ ደግሞ ለዕለቱ የትንታኔ ዘገባ የተዘጋጀው ርዕሰ ጉዳይ ነው። የትራምፕን ጥሪ ውድቅ ያደረጉት አገራትስ ያቀረቡት ምክንያት ምንድን ነው? እነዚህ አገራት በእንቢታቸው እስከ መቼ ይቀጥላሉ? የሚሉት ጥያቄዎች በዕለቱ ትንታኔ ዘገባችን የሚደመጡ ሐሳቦች ናቸው። ሰዓቱ ሲደርስ ይቀርብላችኋል። እነዚህንና ሌሎች የተመረጡ መረጃዎችን አሰባስበን ያሰናዳነው ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። እንደተለመደው እስከ መጨረሻው አብራችሁን በመቆየት እንድትከታተሉን በአክብሮት እየጋበዝን በቀጥታ ወደ ዝርዝር ዘገባው እናልፋለን። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ሕዝብን ትግል ማዕከል በማድረግ ውግንናውን ለአማራ ሕዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ሕዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። የብልጽግና ድሮን በደንበጫና በበለሳ በአማራ ሕዝብ ላይ የዘር ማጥፋት ጦርነት የከፈተውና በንጹሃን ላይ የጦር ወንጀል እየፈጸመ ያለው የብልጽግናው ስርዓት በአማራ ክልል ተከታታይ የድሮን አሰሳና ጥቃት እያደረሰ ቀጥሏል። እግረኛ ሰራዊቱ ተደጋጋሚ ሽንፈት እንደደረሰበት በመረዳትም የተጠናከረ የድሮን አሰሳ በማድረግ ላይ መሆኑን የጣና ቴሌቪዥን ወታደራዊ ምንጮች ተናግረዋል። የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ሰሞኑን በተከታታይ በደንበጫና አካባቢው ብርቱ ተጋድሎ በማድረግ በብልጽግናው ሰራዊት ላይ ከፍተኛ ኪሳራ አድርሶበታል። የዙ 109ኛ ኮር 99ኛ ክፍለ ጦር ያደረሰበትን ተከታታይ ሰዋዊና ቁሳዊ ኪሳራ ተከትሎም ብልጽግናው ከዛሬ ማለዳ ጀምሮ በደንበጫና ማቻከል ወረዳዎች የተጠናከረ የድሮን ቅኝት ሲያደርግ ውሏል። በዚህ ቀጠና ከቀናት በፊት የብልጽግናው ሰራዊት በፋኖ ብርቱ ምት ደርሶበት መበተኑ አይዘነጋም። በሌላ ግንባር ደግሞ የአማራ ፋኖ ብሔራዊ ንቅናቄ ደጃዝማች በላይ ዘለቀ ዕዝ እና ጎንደር ጠቅላይ ግዛት ዕዝ በተናጠል ባካሄዱት ተጋድሎ የብልጽግናው ሰራዊት በለሳ ላይ ከፍተኛ ኪሳራ አስተናግዷል። የጎንደር ጠቅላይ ግዛት ዕዝ ታዲዮስ ታንቶ ክፍለ ጦርና የደጃዝማች በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር በበለሳና አካባቢው ያደረጓቸው ተከታታይ ውጊያዎች ብልጽግናው በበለሳ ምድር እድል ፈንታ እንዳይኖረው አድርገውታል። በዚህ የተነሳም ብልጽግናው ከብናት ጀምሮ በመናመቀጧ በለሳና አዲስ ዘመን አውራጃዎች የተጠናከረ የድሮን ቅኝት ማድረጉን የአካባቢው ነዋሪዎች ለጣና ቴሌቪዥን ተናግረዋል። የድሮን ቅኝቱ ዓላማ የፋኖ መሪዎችን ለመምታት ነው ብሎ ብልጽግናው ይናገር እንጂ ዋና ትኩረቱ ህዝቡ ላይ መሆኑን በተደጋጋሚ ጊዜ በተግባር አሳይቷል። በዚህ የተነሳም የድሮን ቅኝት በተካሄደባቸው አካባቢዎች የሚኖረው ህዝብ ከመሰብሰብ ተገድቦ ራሱን ከአደጋ እንዲከላከል ጥሪ ቀርቧል። የማስረሻ መንገድና ውጤቱ የቀድሞው የአፋድ ውጭ ጉዳይ መምሪያ ኃላፊ የነበረው ማስረሻ ሰጤ የተወሰነ ኃይል ይዞ ወደ ብልጽግና ከገባ በኋላ ለብልጽግናው እጅ የሰጡ የቀድሞ የፋኖ አባላትን እርምጃ እንደወሰደባቸው ተገለጸ።
ቀሪዎቹም በአስከፊ ሁኔታ ላይ እንደሚገኙ የደረሰን መረጃ ያመላክታል። የአማራ ህዝብ እያካሄደ ያለውን ፋኖ መሪ የሉና ትግል ወደ ጎን ብለው በማስረሻ ሰጤ መንገድ መሪነት ለብልጽግና እጃቸውን የሰጡት የቀድሞ የፋኖ መሪዎች መንግስት ቃል የገባልንን ወደ ጎን ብሎ ቢያስረን ዋስትናችን ምንድን ነው ሲሉ ለብልጽግናው ብሔራዊ ምክክር ኮሚሽን ጥያቄ ማቅረባቸው አይዘነጋም። እነዚህ እጃቸውን የሰጡ የቀድሞ የፋኖ አባላት የነበሩ ግለሰቦች የፈሩት አልቀረም። የብልጽግናው ስርዓት የተወሰኑትን በጥይት ደብድቦ መግደሉን መረጃዎች ወጥተዋል። ኮሎኔል ፈንታውን ሟቤንና ማስረሻ ሰጤን ተከትለው ለመንግስት እጃቸውን የሰጡ ታጣቂዎች ከሰሞኑ ምን ገጠማቸው ሲል መሰረት ሚዲያ ዛሬ ባሰራጨው ዘገባው አስደንጋጭ መረጃን አጋርቷል። የመሰረት ሚዲያ ዘገባ ያጋራው መረጃ ኮምቦልቻ በሚገኝ የታድሶ ጣቢያ ውስጥ ከገቡት የቀድሞ ታጣቂዎች መካከል የተወሰኑት ከካምፕ ጠፍተው ወደ ትውልድ አካባቢያቸው እየተጓዙ በነበረበት ወቅት ሶስቱ በተተኮሰባቸው ጥይት ህይወታቸው ማለፉ ታውቋል ይላል። አስቀድሞም ቢሆን ለብልጽግና እጃቸውን የሰጡት የቀድሞ የፋኖ መሪ የነበሩ ግለሰቦች ስጋታቸውን ሲገልጹ ይህንን ብለው ነበር። አይመለከተኝም ብሎ ወረቀቱን ተቀብሎ ጥሎ እስር ቤት የሚወረውረን ከሆነ አሁንም በቀጣይ ምን አይነት ዋስትና ይኖረናል? ከዚህ ቀደም ብሎም በጃልሰኝ መንገድ መሪነት የተወሰነው የኦነግ ሸኔ ክንፍ ተቆርጦ ለብልጽግና እጁን ከሰጠ በኋላ የሸኔ ታጣቂ ቡድን አባላት በተለያየ ወንጀል የተከሰሱ መታሰራቸው ይታወሳል። እርምጃ የተወሰደባቸው መኖራቸውም ተዘግቧል። በአማራ ክልል ብልጽግናው በሚያካሄደው መዋቅራዊ ዘር ማጥፋት ጦርነት ሲታገሉ ከቆዩ በኋላ ትግሉን ወደ ጎን ብለው እጃቸውን የሰጡት የነ ማስረሻ ሰጤ ቡድን አባላትም በመጀመሪያዎቹ ሳምንታት የኮሪደር ልማት ጉብኝትና የሆቴል ስብሰባ በኋላ መሪዎቹ በአይነ ቁራኛ እየተጠበቁ ተቀምጠዋል። ቃል የተገባላቸውን ጥቅማ ጥቅምና ተልዕኮ ግን እስካሁን ማግኘት አልቻሉም። ከዚህ ይልቅ የስርዓቱ አመራሮች በጥላቻ እያዩን ነው፣ ምናልባትም ሊያስሩንም ይችላሉ በማለት ቅሬታቸውን በተደጋጋሚ ጊዜ ሲያቀርቡ ይሰማሉ። ከመሪዎቹ ውጭ ያለው የቀድሞ የፋኖ ታጋይ የነበሩት ደግሞ በተሃድሶ ስልጠና ስም ከፍተኛ የፕሮፓጋንዳና የስነ ልቦና ጥቃት እየተፈጸመባቸው ይገኛሉ። የማስረሻ መንገድ መዳረሻው ይህ ሆኖ መገኘቱን የተመለከቱ አስተያየት ሰጪዎች ብልጽግናን አምነው የምትቀርበው ሳይሆን በጽናት የምትታገለው ክፉ ጠላት ነው ሲሉ ይናገራሉ። የሙፈሪያት ነገር የብልጽግናዋ ሚኒስተር ሙፈሪያት ካሚል የሚመሩት መስሪያ ቤት የ7 ወራት እቅድ አፈጻጸም ሪፖርቱን ለብልጽግናው ፓርላማ ባቀረበበት ወቅት በአማራ ሕዝብ ላይ የተከፈተው ጦርነት የመስሪያ ቤታቸውን አፈጻጸም ከእቅድ በላይ ስኬታማ እንዳደረገላቸው ጠቁመዋል። የስራና ክህሎት ሚኒስተር ለኢትዮጵያውያን ወጣቶች በሙያቸውና በሚፈልጉት የስራ መስክ የሚሰሩበትን የስራ ዘርፍ መፈለግ ቀዳሚ ተግባሩ ነው። በወይዘሮ ሙፈሪያት ካሚል የሚመራው ይህ ተቋም ግን በሪፖርቱ ስኬታማ ሁኝበታለሁ ብሎ በሚኒስተሯ በኩል ያቀረበው የስራ ዘርፍ ወጣቶችንና ታዳጊዎችን ወደ አረብ ሀገራት ለጉልበት ስራ መላክን ነው። መስሪያ ቤቱ በ7 ወራት ከ435 ሺህ በላይ ወጣቶችን ወደ አረብ ሀገራት ልካለሁ ብሎ እቅድ ይዞ ወደ ስራ ገብቶ የነበረ ቢሆንም ያሳካው ግን ከእቅዱ በላይ 447 ሺህ መሆኑን ወይዘሮ ሙፈሪያት ተናግረዋል። ለዚህ ከእቅድ በላይ ለሆነ ስኬታማ አፈጻጸም የሚቀርበው ምክንያት ምን እንደሆነ የሚታወቀው ደግሞ ወደ አረብ ሀገራት የተላኩት ኢትዮጵያውያን ከየትኛው ክልል በብዛት እንደተመለመሉ አሃዛዊ መረጃው ሲታይ ነው። በዚህ የወይዘሮ ሙፈሪያት መስሪያ ቤት ሪፖርት መሰረት ኦሮሚያ አንደኛ ደረጃን ሲይዝ፣ አማራ ክልል ተከታዩን ደረጃ ይዘዋል። ከ4 ዓመታት በፊት አማራ ክልል ወደ አረብ ሀገራት በሚሄዱ ልጆቹ ብዛት 4ኛ ደረጃ ላይ የሚገኝ ቢሆንም ባለፉት 2 ዓመታት ግን ከሚጠበቀው በላይ የፍልሰት መጠኑ ጨምሮ ከኦሮሚያ ክልል ጋር ተቀራራቢ የፍልሰተኞች ክልል ሆኗል። ይህ የሆነበት ምክንያቱ ግልጽ ነው። በክልሉ ሕዝብ ላይ የተከፈተው የዘር ማጥፋት ጦርነትና ከኦሮሚያ ክልል የተፈናቀሉ የአማራ ተወላጆች ፍልሰትን ብቸኛ ምርጫቸው ማድረጋቸው የሚል ሆኖ እናገኘዋለን። ከወራት በፊት ጣና ቴሌቪዥን በዚህ ጉዳይ በሰራው ዘገባው የስራና ክህሎት ሚኒስቴር ዜጎችን ወደ አረብ ሀገር ለመላክ የአማራ ክልሉ ጦርነት ተስማምቶታል፣ ትምህርት ቤቶች መዘጋታቸውና የታዳጊ ሴቶች ደህንነት አደጋ ላይ መሆኑን ተከትሎ እድሜያቸው ያልደረሱ ታዳጊ ሴቶችንም ሳይቀር ሚኒስቴር መስሪያ ቤቱ ፓስፖርት እያስወጣ ከፍተኛ የኮሚሽን ገንዘብ እየተቀበለ ወደ አረብ ሀገራት እየላከ ነው የሚል ዘገባ አቅርበን ነበር። እንደ አውሮፓውያኑ አቆጣጠር ታህሳስ 4 ቀን 2025 ጣና ቴሌቪዥን በምሽት ዜናችን የጦረኛ መንግስት የዜጎች አስጨናቂ ጉዞ በሚል ርዕስ የወይዘሮ ሙፈሪያት ካሚልን መስሪያ ቤት አስነዋሪ ተግባር አቅርበን ነበር። በወቅቱም ፋብሪካዎችንና ትምህርት ቤቶችን በጦርነት የዘጋው ብልጽግና ተማሪዎችንና የፋብሪካ ሰራተኞችን ወደ አረብ ሀገራት ለቤት ሰራተኝነት በመላክ ጥሩ የኮሚሽን ገቢ ማግኘቱን ተናግሯል። በወይዘሮ ሙፈሪያት ካሚል የሚመራው የብልጽግናው ስራና ክህሎት ሚኒስቴር ተጨማሪ ሰዎችን ወደ አረብ ሀገራት ለመላክ ማስታወቂያ አውጥቷል። 1 ሚሊዮን የቤት ሰራተኛ ወደ አረብ ሀገር ለመላክ እቅድ ማውጣቱንም ይፋ አድርጓል። ፍልስጤምና ሊቢያንም ለአረብ ሀገር ተጓዥ ዜጎቹ መዳረሻነት በአማራጭነት ያካተተ
መሆኑን ይኸው የብልጽግናው መስሪያ ቤት ገልጿል ማለታችን አይዘነጋም። ወይዘሮ ሙፈሪያት የሚመሩት ተቋም በአገሪቱ ከተመዘገቡ የንግድ ፈቃዶች መካከል ከ70 በመቶ በላይ የሚሆኑት ፈቃዳቸውን ሲመልሱ ችግራቸውን መርምሮ መፍትሄ ከመስጠት ይልቅ የአረብ ሀገራት ተጓዦችን ከየክልሉ እየመለመለ በመላክ ዳጎስ ያለ ኮሚሽን መሰብሰብን ቀዳሚ ስራው አድርጎታል። ለዚህ ደግሞ ስርዓቱ የሚከተለው የተራዘመ ጦርነት፣ ትምህርት ቤቶች መዘጋታቸው፣ ፋብሪካዎች ስራ ማቆማቸውና የአገሪቱ ኢኮኖሚ መድቀቁ ከስርዓቱ ሙሰኝነት ጋር ተዳምሮ የታዳጊዎችና የወጣቶች ተስፋ ስደት ብቻ እንዲሆን አድርጎታል። በዚህ የተነሳም ስርዓቱ በዘርፉ ተሰማርቶ ኮሚሽን እየሰበሰበ ዜጎችን ለአረብ ሀገር የጉልበትና የቤት ስራ በመላክ የውጭ ሀገር የስራ ዕድል አመቻቸው እያለ በፓርላማና በብሔራዊ ቴሌቪዥን ሲናገር እፍረት የሚሰማው አልሆነም። ትራምፕ ለምን ሰሚ ያጡ? የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የተጀመረው ጦርነት ፊት አውራሪው እኔ ነኝ ብለዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ነገርየውን ለኩሰው እሳቸው ወደ ሄዝቦላህና ወደ ቀይ ባህር ፊታቸውን የመለሱ ይመስላል። በዚህ የኔታንያሁ ፊታቸውን ከኢራን ድብደባ በማዞር ወደ ሄዝቦላህና ቀይ ባህር ማተኮራቸው የተነሳ የፋርስ ሹሞች ኔታንያሁን ገርልነዋል ብለው እስከ መናገርም ደፍረው ነበር። ነገር ግን የኮሎኔል ዮናታን ኔታንያሁ ታናሽ ወንድም ኮባያ ሙሉ ቡና እየጠጡ ከመወደው ቡናና ከመወዳት ሀገሬ ጋር እሞታለሁ እንጂ በኢራን ጥቃት አልሞትም ብለው በቲክቶክ በኩል መከሰታቸው ይታወሳል። በርካታ የዓለም ጦርነቶችን አስቆም ያለው የዓለም የሰላም ኖቤል ይገባኛል በማለት ሲናገሩ የነበሩት ዶናልድ ትራምፕ የሰላም ዘማሪነታቸውን ረስተው የኢራኑ ጦርነት ፊት አውራሪ ነኝ ብለው ከፊት ተሰይመዋል። ወደ ኢራን ሲገቡ ከ23 ዓመት በፊት ጆርጅ ደብሊው ቡሽ ኢራቅ ሲገቡ የገጠማቸውን ፈተና በዚህ ዘመንም አወዛጋቢው ፕሬዝዳንት በኢራኑ ጦርነት ገጥሟቸዋል። የኢራቁ ፕሬዝዳንት ሳዳም ሁሴን በ1979 ወደ ስልጣን እንዲወጡ በአህመድ ሐሳም አልባክሪ ላይ ያስነሱባቸው አሜሪካውያን ነበሩ። የኢራኑን እስላማዊ አብዮት ወደ ስልጣን መውጣት ተከትሎ በኢራቅ ምድር ለአሜሪካ ውጭ ጉዳይ ፖሊሲዎች ታማኝ ሰው የፈለጉት አሜሪካውያን ሳዳም ሁሴንን ከምክትል ፕሬዝዳንትነት ወደ ፕሬዝዳንት ከፍ እንዲሉ ሲአይኤ ቁልፉን ስራ ነበር የሰራው። ሆኖም የታሪክ ጎማ ባለበት አይረግጥምና የሳዳም አስተዳደር ለዋሽንግተን ሰዎች የማይቆረጠም ቡዳ ባቄላ ሆነባቸው። በተለይም በኢራን ጦርነት መሸነፋቸውና ቆይተውም በኩዌት ወረራ ወቅት አሜሪካና ኢራቅ ላይገናኙ የተለያዩበት ክስተት ተፈጠረ። ገናናው የኢራቁ ባዝ ፓርቲም በስጋትነት መታየት ጀመረ። በመጨረሻም ባዝ ፓርቲና የሳዳም ሁሴን ግዙፍ ሐውልት በባግዳድ ጎዳና እኩል ወደቁ። ከዛሬ 23 ዓመታት በፊት አሜሪካ ዘመቻ ኢራቅን ነጻ ማውጣት በሚል የሀገራትን ጦር አስተባብራ የባግዳድን ቁጥር አንድ ሰው ዘመተችባቸው። በወቅቱም ያንን የአሜሪካ ዘመቻ በርካታ የአውሮፓ ሀገራት አልተቀበሉትም ነበር። እንደ ኤሚኒየም አይነት አሜሪካውያን ዘፋኝ ደግሞ ለነዳጅ ሲባል የሚፈሰው የሰው ደም ይቆም የሚል ዘፈን ሰርቶ ተቃውሞውን እስከ ማሰማት ደርሶ ነበር። ኤሚኒየም ሞሽ ወይም ደርቲ ቨርዥን በሚል ርዕስ ባሳተመው ነጠላ ዜማው የኢራቅ ወረራ ለነዳጅ ሲባል የሚደረግ ኢፍትሐዊነት ነው፣ ይህንን ወረራ እቃወማለሁ ነበር ያለው። በዚህ ደረጃ ተቃውሞ የገጠመው የኢራቅ ወረራ የአውሮፓ ሀገራትን ድጋፍ ለማግኘት አሜሪካ ፈተና ገጥሟት ነበር። ሆኖም እቴጌ የተጣራች ቤት በላሽከር ወደ ከገባህ አትገላገል እንዲል ባለቅኔው አውሮፓን በመጨረሻው ሰዓት የኢራቅን ወረራ ተቀብሎ ገባበት። አወዛጋቢው ዶናልድም በኢራኑ ጦርነት የገጠማቸው ጆርጅ ቡሽን ከገጠማቸው ጋር የሚመሳሰል ሆኗል። ኢራን 20 በመቶ የዓለም ነዳጅ መተላለፊያውን ሆርሙዝ ሰርጥን መዝጋቷን ተከትሎ አሜሪካዊው ፕሬዝዳንት ኑ አብረን እንዝመትና ሰርጡን እናስከፍት፣ ሁላችሁም የጦር መርከቦቻችሁን ወደ ኢራን ዳርቻ አስጠጉ የሚል ጥሪ አቅርበው ነበር። ሆኖም የከበርቴውን ፕሬዝዳንት ጥሪ በርካታ ሀገራት ተቃውመውታል። ቻይና አስቀድሞም ቢሆን እንደሚጠበቀው ተቃውሟን ቀድማ ያሰማች ሲሆን ዩናይትድ ኪንግደም፣ ጀርመን፣ ፈረንሳይ፣ ጣሊያን፣ ጃፓንና አውስትራሊያ ለትራምፕ ጥሪ ትከሻቸውን ሰብቀዋል። በተለይ ጀርመን ኑ ስለተባልን ብቻ ወደ ጦርነቱ ዘለን አንገባም፣ የህግ መሰረት ሊኖረው ይገባል፣ ፓርላማውም መምከር አለበት ስትል ቆፍጠን ያለ ምላሽ ስትሰጥ፣ ኔቶም ቢሆን መሳተፍ አለበት ብለን አናምንም በማለት የራሷ ማደም ሳያንስ ሌሎችን ማሳድማለች። የአሜሪካ የምንጊዜም ቀኝ እጅ የምትባሏ ዩናይትድ ኪንግደም በበኩሏ በጠቅላይ ሚኒስትሯ ሰር ኪር ስታርመር በኩል በሰጠችው ምላሽ የምደግፈው ክለብ አርሴናል እጣ ፈንታውን ሳላውቅ ወደ ጦርነት አልገባም ያሉ ይመስላል። እጥርና ቅልብጭ ባለው ምላሻቸው አገራችን ወደዚህ ጦርነት ተስባ አትገባም ነበር ያሉት የብልጽግናው ሊቀመንበር ልዩ ወዳጅ የሆኑት ሞዴሏ ጆርጅ ሜሎኒ በበኩላቸው በቀይ ባህር በኩል ያለውን የአውሮፓ ህብረት ጦር ከማጠናከር ውጭ ጣሊያን
በኢራን የሆርሙዝ ሰርጥ ጥሪ መሳተፍ አትፈልግም በማለት በውጭ ጉዳይ ሚኒስትራቸው አንቶኒዮ ቶያኒ በኩል ለትራምፕ ምላሽ ሰጥተዋል። እዚህ ላይ ነው ጥያቄ የሚነሳው። በዚህ ሰዓት የአሜሪካ ወዳጅ የነበሩ አገራት በሙሉ የኢራኑን ዘመቻ ለምን አንቀበልም ሲሉ ለትራምፕ ፊታቸውን አዞሩባቸው የሚለው ጉዳይ የዲፕሎማቲክ ተንታኞች ዋና የመወያያ አጀንዳቸው ሆኗል። አውሮፓውያን ለትራምፕ ጥያቄ ፈቃደኛ ያልሆኑበትን ምክንያት ከገለጹባቸው ነጥቦች መካከል ጦርነቱ የአውሮፓ ጦርነት አይደለም የሚለው ይገኝበታል። በተለይ ይህ የአውሮፓውያን ምላሽ ለእስራኤልና ለአሜሪካ መሪዎች ከፍተኛ ብስጭትን የሚፈጥር ነው። አሜሪካና እስራኤል ጦራቸውን ሰብቀው ፋርስ የገቡት የኢራኑ አያቶላህ መራሹ እስላማዊ አብዮት መንግስት ለመላው ዓለም በተለይም ለመካከለኛው ምስራቅና ለአውሮፓ ስጋት ነው በማለት ነበር። አውሮፓዎች ግን ጦርነቱ የኛ አይደለም በማለት ሁለቱ ጦረኛ መሪዎች ከዋሽንግተንና ከቴልአቪቭ የመከሩትን የአውሮፓ ውጭ ጉዳይ ሚኒስተሮች ብራስለስ ላይ በትነውታል። የሆርሙዝ ሰርጥ በመዘጋቱ የዓለም የነዳጅ ዋጋ መጨመር አሳይቷል። አውሮፓ ደግሞ 1 ሊትር ነዳጅ እንኳን የማያመርት ምድር ሲሆን የነዳጅ ፍጆታውን የሚሸፍነው በዋናነት ከሩሲያ በመሸመት ነው። ዶናልድ ትራምፕ ደግሞ ሩሲያ ላይ ማዕቀብ ጥለዋል። ለአውሮፓውያን ያቀረቡት የአብረን እንዋጋ ጥሪ ሆርሙዝ ሰርጥን አስከፍተን የነዳጅ ዝውውርን ነጻነት እናውጣ የሚል ነበር። በነዳጅ ግዢ ቀዳሚ ፍላጎት ያሳያል ተብሎ የተገመተው አውሮፓ በዚህ ሰዓት ከትራምፕ ተቃራኒ መቆሙ የነገርየውን ጉዳይ እንግዳ ያደርገዋል። ጃፓን ለእምቢታዋ ያቀረበችው ምላሽ እንደተለመደው ከወግና ስርዓቷ ጋር የተሳሰረ ነው። የነገሩ ህጋዊና ፖለቲካዊ ትርጉም ግልጽ አልሆነልኝም በማለት ነው። በዚህ ሰዓት የአሜሪካው ፕሬዝዳንት የአብረን እንዋጋ ጥሪ ያቀረቡላቸው አውሮፓውያንና ኤዥያውያን ፈቃደኛ ለመሆናቸውን ተከትሎ ሁላችሁም የእጃችሁን ታገኛላችሁ ብለው እስከ መዛት ደርሰዋል። ይህ የትራምፕ ጥያቄ ተቀባይነት ማጣት ማለት የኢራንን ጦርነት ሌሎች አገራት ይቃወሙታል ማለት ነው ወይስ የአሜሪካ ተቀባይነት ቀንሷል ሊባል ይችላል የሚለውን በተመለከተ በርካቶች ብዙ ተወያይተውበታል። ከዚህ ጥያቄ ይልቅ ልዩ ትኩረትና ትንታኔ የሚያስፈልገው ነጥብ ዛሬ ለትራምፕ ጥሪ ፈቃደኝነታቸውን ያላሳዩት የአውሮፓ ሀገራት በዚህ አቋማቸው እስከ መቼ ጸንተው ይቆያሉ የሚለው ነው። ምክንያቱም አውሮፓውያን በአሜሪካ የውጭ ጉዳይ ፖሊሲና ፖሊሲዋን በምታስፈጽምበት መንገድ ሁሌም ደስተኛ አይሆኑም። ነገር ግን ደስተኛ ሳይሆኑ መቀጠል አይችሉም። አንፈልገውም ያሉትን ውሳኔ ተገደውም ይሁን ሰግተው ወይም ነገርየውን አጤነውት ይሁን ባይታወቅም ለአሜሪካ ዘመቻ ተባባሪ ሲሆኑ ይታያሉ። ከአፍጋኒስታን እስከ ኢራቅ ከሊቢያ እስከ ዩክሬን ድረስ አብረው አዘምተዋል። በአሁኑ የኢራን ዘመቻም በቀጣዩ ሳምንት ወይም ከቀጣዩ ሰኞ የብራስለሱ ስብሰባ በፊት በአስቸኳይ ስብሰባ የአሜሪካን ጥሪ እንቀበላለን የሚል መግለጫ እንሰማ ይሆናል። ምክንያቱም ይህ የአውሮፓ ፖለቲካ ነው። ዛሬ የተናገሩትን አንድ ሰንበት ብቻ ካለፈው ወደ አሜሪካ ፍላጎት ማዘንበሉ የተለመደ ነው። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ሕዝብን ትግል ማዕከል በማድረግ ውግንናውን ለአማራ ሕዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ሕዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።